እንግዲህ ስለተገናኘን በጣም ደስ ብሎኛል። ይታገሱ በጣም ነው የማመሰግነው። የተወለድኩት አዲስ አበባ ከተማ ውስጥ ነው። ያደግኩትም አዲስ አበባ ከተማ ውስጥ ነው። የመርካቶ ልጅ ነኝ። በተለይ የሰባተኛ የድሮ ሰባተኛ የሚባለው አካባቢ ነው ተወልጄ ያደግኩት። ትምህርት ቤትም እዚሁ አካባቢ ነው የሄድኩት። እንደሰማችሁት የወጣሁበት ታሪክ ለብዙዎቻችሁ ግልጽ ይመስለኛል። ግን መድገም ካስፈለገ በለውጡ ጊዜ የወጣቶች ሊግ በመሆን የታወቀው የኢሃወሊ አባል ነበርኩኝ። የኢሃፓ ክፍል ማለት ነው። በዛ ጊዜ ያው ከተማ ውስጥ መንግስትን እየተቃወሙ መቆየት ከባድ ስለነበረ በዛ ምክንያት ከአገር ለመሰደድ አሰብኩኝ እና ከተወሰኑ ጓደኞቼ ጋር በመሆን ወደ ጅቡቲ አቀናን። መጨረሻ ላይ የሶማሌ ጦር እየገፋ ስለነበረ አጠር እያልኩ ነው ማወራላችሁ። ወደ ሶማሊያ ሄድኩኝ። በፍላጎት ሳይሆን ያው በግዳጅ ነው። እንግዲህ ስነ ጽሁፍን በሚመለከት ስነ ጽሁፍ መጽሐፍ የጀመርኩት ከዛ በፊት ነው። ምናልባትም ልጅ እያለሁ የሰንበት ትምህርት ቤት ተማሪ ስለነበርኩኝ የቋንቋ ጣዕም እየገባኝ በልጅነት ነበረ። ግዕዝም እንሞክር ነበረ፣ ያስተምሩን ነበር እና የስነ ጽሁፍ ዝንባሌ ገና በልጅነቴ ኤሌመንተሪ ትምህርት ቤት እያለሁ ነው የጀመረው። ከዛ ከመውጣቴ በፊት የስነ ጥበብ ትምህርት ቤት ተማሪ እያለሁኝ የስነ ጥበብ ትምህርት ቤት ልዩ ባህል ነበረው። ብዙዎቻችሁ ታውቁት ይሆናል። አንዳንዶቻችሁም ሰዓሊዎችም ያላችሁ ይመስለኛል እዚህ ውስጥ። እና ከሚደረጉ ነገሮች ውስጥ አንዱ ምንድን ነው? ጠዋት ሰልፍ ላይ ሆነን ክፍል ከመግባታችን በፊት አንዳንድ ተማሪዎች ያላቸውን ችሎታ ይገልጻሉ። ግማሹ እንደ ቲያትር አይነት ነገር አጭር ነገር ይናገራል፣ ወይ ደግሞ ስነ ጽሁፍ ይቀርባል። እና የመጀመሪያ ግጥሜን ያነበብኩት እዛ መድረክ ላይ ነበረ። ከማስታውሰው ስለ ሳውዝ አፍሪካ ነበረ የጻፍኩት የመጀመሪያውን ግጥም እና እዛ ላይ አነበብኩኝ። ከዛ በኋላ የኔ አስተማሪ የነበረው ብዙዎቻችሁም ልታውቁት ትችላላችሁ፣ ስዩም ወልዴ የተባለ የጥበብ ሰው የጥበብ ታሪክ አስተማሪያችን ነበረ እና በሱ ምክንያት የጥበባት ዓለም ጉዞ የሚል ፕሮግራም ነበረ። በሳምንት አንድ ቀን መሰለኝ ይቀርብ የነበረው። እዛ ላይ የተወሰኑ የግጥም ስብስቦቼን እንዳቀርብ አመቻቸልኝ። ከዛ በኋላ እኔም እየተበረታታሁ መጣሁ እና ከመውጣቴ በፊት ነው መጽሐፍ የጀመርኩት። እነኛ ግጥሞች በሬዲዮ ተላልፈው ነበር፣ ግን እስካሁን ማግኘት አልቻልኩም። አንድ ቀን በአንድ አጋጣሚ ይከሰታሉ ብዬ ገምታለሁ። ከዛ እንግዲህ ወደ ሶማሊያ እስር ቤት ከሄድኩኝ በኋላ በሁኔታውም ከባድነት ምክንያት የሰውን ባህሪ ስለሆነ ያው አንድ ከባድ ነገር ውስጥ ስንገባ የመተንፈስ ዝንባሌ ይኖረናል። ባይቻልም ግጥም በድብቅ መጻፍ ጀመርኩኝ። እነኛ የግጥም ስብስቦች ብዙዎቹ ቢጠፉም መጨረሻ ላይ የተረፉት በኢንተርናሽናል ሬድ ክሮስ ICRC በሚባሉት ሰዎች አማካይነት ወጥቶ
የት ነው የምትባለው መጽሐፍ ሆነች በኋላ ከተመለስኩኝ በኋላ። እንግዲህ የስነ ጥበብ ዝንባሌ ሁለቱንም እያጣመረ መጣ ማለት ነው። በአንድ በኩል ስነ ግጥሙ አለ፣ በአንድ በኩል ደግሞ ስዕሉ አለ። አሜሪካን ሀገር ከሄድኩኝ በኋላ በአብዛኛው የስነ ጥበብ ተማሪ ነው የሆንኩት። እድለኛ ነኝ። በጣም ትልልቅ ሰዎች አጋጠሙኝ። እነሱም ደግሞ የከፈቱልኝ መንገድ ቀላል አልነበረም። የ10 ዓመቱን ክፍተት እንድሞላ ረድተውኛል ብዬ ነው የማምነው። በተለያየ ንግግር ላይም እንደሰማችሁት ከነሱ ውስጥ ፕሮፌሰር አብይ ፎርድ ነበሩ፣ እስክንድር ቦጓሲያን፣ የመላኩ በያን ልጅ ጁኒየር መላኩ በያን የሚባሉም ነበሩ። በጣም ትልልቅ ሰዎች ዲሲ አካባቢ በዛ ጊዜ ኖሩ የነበሩ ሰዎችን የማግኘት እድል ገጥሞኛል። እና እንግዲህ ሰው ብቻውን አያድግም። በአካባቢ የሚገኝ ማንኛውም አይነት ማበረታታት የሰውን ልጅ መንገድ ያስተካክላል ብዬ ነው የማምነው። ሜንቶርሺፕ የሚሉት ወይ እንደ አስተማሪ ከክፍል ውጭ የሚያስተምሩን ሰዎች ብዙ አስተዋጽኦ ይኖራቸዋል ህይወታችን ውስጥ። እነ ጸጋዬ ገብረመድህንም በአጋጣሚ የተዋወቅኳቸው እና እስከ ህይወታቸው መጨረሻ ድረስ እንደ እኩያቸውን ባይሆን እንደ ጓደኛ ያዩኝ ሰዎች አስተዋጽኦአቸው ከፍተኛ ነው። የስነ ጥበብ ትምህርት ቤት ውስጥ አንደኛ ዓመት ተማሪ ሆኜ ያው እሸቱን አገኘዋለሁኝ፣ እንተዋወቃለን። ከዛ በኋላ ወዲያውኑ የሀገር ፍቅር ማህበር ሴት ዲዛይነር ሆኖ ስራ ይጀምራል። እኔ ገና ትምህርት ቤት ነበርኩ በዛ ጊዜ እና ያ ቦታ በጣም የሚገርም አይነት ባህል ፈጠረ። ያም ባህል ምንድነው? ስነ ጽሁፍ የመለዋወጥ ነገር ነበር። እንዳልከው ጃርሶ ኪሩቤል ሞት ባይኖር አንዱ ነበር። ጌታቸው አሰፋ የሚባልም በጣም 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 ጎበዝ ጸሐፊ የነበረ ሰው በህይወት የለም። እሱም በዛ ጊዜ ይመጣ ነበረ እና በጣም ጎበዝ ገጣሚ ነው። ነቢይ መኮንንም ነበር። እሸቱም በዛ ጊዜ ግጥም ይጽፍ ነበር። እንግዲህ የማታውቁ ሰዎች ካላችሁ ግጥም ይጽፋል፣ ስዕል ብቻ ሳይሆን። እኔም ደግሞ በአብዛኛው አድማጭ ነበርኩኝ ማለት እችላለሁ በዛ ጊዜ። የጃርሶ ጓደኛም ትዕግስት የምትባል ነበረች። በአብዛኛው 2 አድማጭ ነበራቸው፣ እኛ ነን አድማጮቹ። እና ያ የግጥም ልውውጥ አንደኛ ያው እሱም በድብቅ ነው። ማን መሆኑ በትክክል ባይታወቅም ሰው በዛ ጊዜ ተመሳሳይ ዓላማ ያላቸው ሰዎች ይገናኛሉ እና ግጥሙ በይዘቱ ያው የጊዜውን ትግል ነበር የሚያንጸባርቀው። አሁን በማስተማር ላይ ነኝ እንደምታውቁት ያለሁት፣ ግን ተማሪዎችን የምነግራቸው ነገር አለ። ያ ነገር ምንድነው? ይዘት ብቻውን አይቆምም፣ የግድ ቅርጽ ያስፈልገዋል። በመጀመሪያም ደግሞ ሰው ወደ ስነ ጥበብ ሲገባ ወይንም ደግሞ አንድ የጥበብ ውጤትን ሲያደንቅ መጀመሪያ የሚማርከው እንዳውም ቅርጹ ነው። ከዛ በኋላ ደግሞ ይዘቱ ይከሰታል እና በነ ነቢይም እና በነ ጃርሶ መካከል የነበረው ልውውጥ ይዘቱ ብቻ ሳይሆን ቅርጹ በጣም ጠንካራ ነበር፣ የግጥም ስልታቸው። እንግዲህ በዛ አይነት ባህል ውስጥ እያለሁ ነው ወደ ውጭ የወጣሁት እና ልክ ነው በህይወቴ ውስጥ
ትልቅ ተጽዕኖ ነበረው። ያው በህይወት እስከተለየበት ጊዜ ድረስ ነብይም የኔ ጓደኛ ነበር። ከጃርሶም ጋር እስካሁን እንገናኛለን። እሸቱ ጥሩነህም እዚህ አለ እና የህይወት ትስስርም ሳይታሰብ ይመጣል በጥበብ አካባቢ እና ትክክል ነው። ለቋንቋ ለስነ ጽሁፍ ፍቅሩ ኖሮች ቅርበቱም ኖሮች ቅድም ባነሳሽልንም በሌሎች ኢንተርቪዎች እንደገለጽሽው ለቋንቋ ፍቅር ኖሮች ወደ ሶሻል ሚስብ እና ምናልባትም ቢሄድ ወይም የሌላ አይነት ትምህርት እንማራለሁ ብላ ያሰበች አንዲት ወጣት ልጅ ምናልባትም ከዘመኑ አንጻር አይደለም ምን ያህል እንደምትሆኑ አላውቅም፣ ሴቶች ወደ ስነ ጥበብ ትምህርት ቤት ወደ ስዕል ትምህርት ቤት ለመሄድ ግን ምንድን ነው መሰረትሽ? ጥሩ ጥያቄ ነው። በዛ ጊዜ በእኛ ጊዜ ብዙም ቤተሰብ የሚገፋፋው የትምህርት ዘርፍ አልነበረም። ስነ ጽሁፍም ይሁን ዘፈንም ይሁን ኢቭን የፊልም ስራ በዛ ጊዜማ እንደውም አይታሰብም ነበረ እና ብዙ ህብረተሰቡ የሚያበረታታው ነገር አልነበረም በዛ ጊዜ። ቢወደውም የኢትዮጵያ ህዝብ ስነ ጥበብ ተለይቶት አያውቅም። በሰርጉም በሀዘኑም በሰው ግንኙነትም በተለይ ስነ ጽሁፍ ወይንም ደግሞ እንደ ስነ ቃል በቃል በሚነገረው ደረጃ ሲመጣ ህብረተሰቡ ያደንቀዋል። ግን ካልተሳሳትኩ የኢኮኖሚ ጥያቄ ይመስለኛል። እንዴት ነው በዚህ ሙያ ኑሮ መመስረት የሚቻለው የሚለው ነገር የብዙ ቤተሰብ ጥያቄ ይመስለኛል እና ብዙም አንገፋፋም ነበር። ግን በአጋጣሚ ሆኖ የኔ ቤተሰቦች በተለይ እናቴ ምንም ችግር አልነበራትም። ስነ ጥበብ ትምህርት ቤት እገባለሁ ስላት ታፈቅር ስለነበረም ነው። በጣም ጥበብ ታፈቅር ነበር እንጂ ብዙ እውነት ነው ብዙ ግፊት የለም ነበረ በዛ ጊዜ። የቋንቋው ጥልቀት ከየት የመጣ ነው የሚለው እንደው ሁልጊዜ ይገርመኛል። 10 ዓመት እላለሁ። አክቹዋሊ እኛ 10 ዓመቱን ስለምንጠብቅ እንጂ በየቀኑ የተጻፉ ነው የሚሆኑት በሂደት ውስጥ። ስለ ቋንቋው ጥልቀት ነገር ደስ ይላል። ቋንቋ ስለምወድ መሰለኝ እና መጀመሪያም ላይ እንደገለጽኩት ሁልጊዜ ምስጋናዬን በልቤ የማቀርበው የሰንበት ትምህርት ቤት ያስተማሩኝን ሰዎች ነው። በዛ ጊዜ የሰንበት ትምህርት ቤቱ አስተማሪዎቹ ከዩኒቨርሲቲ መንፈሳዊ ኮሌጅ የሚመጡ ነበሩ። የዘመናዊውንም ነገር ያውቁታል፣ እንደገና ደግሞ የመንፈሳዊውንም ያውቁታል። የመንፈሳዊውንም ሲያውቁ ደግሞ ይሄ ሙሉ ለሙሉ ወይም ደግሞ 100% እምነትን የሚመለከት ብቻ አልነበረም ያ ትምህርት ቤት የሚያስተምረው። የሰንበት ትምህርት ቤቱ ምንድን ይሄ ሴክለር የሚሉት ከእምነት ውጭ ያለ ህይወትንም እንዴት መመልከት እንደምንችል ሳይሉ ይሉት ነበር ማለት እችላለሁ። ለምሳሌ የውይይትና የክርክር ክበብ የሚባል ነበረ። የቋንቋ ጥራታችንን በጣም ይከታተሉ ነበር። ይሄ እንትን ብሎ ማለፍ አይቻልም። የግስ አበዛዝ፣ የቃላት አገባብ ያንን ሁሉ ይከታተሉን ነበረ እና ያ በጣም መሰረታዊ የሆነ የቋንቋ ችሎታን ያዳብራል ብዬ ገምታለሁ እና በልጅነቴ እዛ መግባቴን በጣም ነው ሁልጊዜ እንደ በጎ ነገር ነው የማየው። ደግሞ በጎም ነበረ እና ያ ነው ማለት እችላለሁ። ከዛ ደግሞ ትንሽ ቆይቶ የግዕዝ ትምህርት እንደደጋገምኩባቸው መሰለኝ እንጂ ይሰጥ ነበረ እና በዛ ጊዜ አለማዬ ወደፊት ዩኒቨርሲቲ ብገባ ወይ ታሪክ ወይ ቋንቋ አጠናለሁ እና ይጠቅመኛል እያልኩኝ ተግቼ እንትን አጠናው ነበረ። አሁን ብዙ ባክኗል፣ ያው ያለመጠቀም ጉዳይ ስላለ ነው እና መሰረቱ ያ ነው።
እንደገና ደግሞ ቤተሰቦቼም የዛን አይነት ክብደት ሰጡት ነበረ እና የቋንቋ ጥራት ከዛ የመጣ መሰለኝ። ጥልቀት ያላቸውን ግጥሞች ካነበብኩ በኋላ ኢሞሽናሊ እንትን ይላል ላይክ የመድከም ነገር አለ፣ ትንሽ ኤክስሆስትድ ያደርጋልና ሶ ያ ከምን የመጣ ነው? ሰው ይሄ ግጥሞችን አለ አይደለ ትንሽ ዲፕ የሆኑ ግጥሞች አሉ እንደዛ አለ። ከዛም አልፎ ደግሞ አምና መሰለኝና ለልጆች እንዲህ ግጥም ሳነብ አሁን ኢሞሽናሊ በጣም ዲፕ የሆኑ ግጥሞች ሳነብ ከሁለት ግጥም አልዘለም ረጃጅሞች ማለት ራሴን ላይክ ሄዴክ ራሴን ያመኛል ማለት ነውና እነዛ ነገሮች ከምን የመጡ ናቸው? ኤክስፒሪየንስ አድርገሻቸው ታውቂያለሽ ወይ? አመሰግናለሁ። እንደገባኝ ከሆነ ካገላለጽህ የራስ ምታቱ የሚመጣው የሰማኸው ግጥም ጠንከር ያለ ሲሆን ነው ብለህን የገለጽከው። ስሜታዊነት ይመስለኛል። ከልብህ ነው የምትሰማው፣ ወደ ውስጥ ታስገባዋለህ ብዬ ነው የምገምተው። ያ ይሆናል እንደዚህ አይነት ነገር የሚፈጥረው። አንዳንድ ጊዜ አስደንጋጭ ነገር፣ የሚያሳስብ ነገር፣ የሚያሳዝን ነገር ሰውነታቸው ላይ ትልቅ እንትን አለው፣ ተጽዕኖ አለው። ከዛ ውጪ መገመት አልችልም ለምን ያ ነገር እንደሆነ እና እንደዛ ይመስለኛል። ከልብ ስለምትወድ ነው ብዬ ነው የምገምተው። መጀመሪያ ነገር ባይን ይገባል እንደሚባለው ፊት ለፊታችን ሆነሽ እያየንሽ ይሄንን የእናንተን ዘመን መንፈስ የእናንተን ዘመን መውጣት መውረድ ጥንካሬውን እንድንጋራ እድሉን ስለሰጠሽን በጣም ነው የምናመሰግነው። የኔ ጥያቄ መጀመሪያ ፐርሰናሊ አንፌር የሆነ ነገር አንፌር ይሄ ከህግ አንጻር ሳይሆን ህይወት ላይ አይ ዶንት ዲዘርቭ ዲስ የምንለው አይነት ሴንስ እንዲሰማን የሚያደርጉ ነገሮች ሲኖሩ ወይ ያስቆመኛል ወይ አቅጣጫ ያስቀይረኛል። እንደሱ አይነት ስሜት ተሰምቶሻል? ምክንያቱም 10 ዓመት ማለት ቀላል አይደለም። ኢትስ ናት ፌር። እሱን ከወጣሽ በኋላ ከእስር ቤት እሱ ስሜት ተሰምቶሽ ያውቃል ወይ? እንዴት አለፍሽው? ሁለተኛ ጥያቄ ኢትዮጵያ መጥቼ ማስተማር ከቴዎድሮስ ጋር በነበረሽ ቃለ መጠይቅ ፍላጎቴ ነው ብለሽ ነበርና እባክሽን መቼ ነው እግርሽ ስር ቁጭ ብለን መማር የምንፈልግ ሰዎች አለን። አመሰግናለሁ። ይሄ ነገር ትክክል አይደለም የምንለው ብዙ ነገር አለ። አንቺ የገለጽሽው ነገር ደግሞ ከዛ አባባልም በላይ ነው። የሰውን መንፈስ ብቻ ሳይሆን ስጋዊ የሆነውንም ክፍል የሚጎዳ ነው እና ፌር አንፌር ብለሽ ወሰድሽው ነገር ቀላል አይደለም። በሌላው ግልባጩን ብታየው ሰብአዊነትና የሰብአዊነት ወደሚለው ነው የሚወስደን። አሁን አንፌር ነው ስንል ሰብአዊነት ጎሎታል ማለታችን ነው። ያ ደግሞ የቫሊዩ ጉዳይ ብቻ አይደለም፣ ህግንም ጭምር የሚነካ ነው። ህጋዊ ነው ወይ ይሄ ነገር? ህጋዊ ነው ወይ ስንል ደግሞ በህግ የሚያስጠይቅ ብቻ ሳይሆን መንፈሳዊ ዋጋውስ ምንድን ነው? እንዴት ነው ይሄ ነገር ሊደረግ የሚችለው? እና ከህግ ውጪ የሚፈጸሙ ነገሮች ናቸው ደግሞ የዛ መመዘኛዎች የሚሆኑት እንደኔ። ለምሳሌ አሁን የሶማሊያ እስር ቤት ከህግ ውጪ ነበረ ማለት አንድ ወታደር ሰው ገደለ ብለሽ መጠየቅ አትችይም። ሰው አግሏላ ብለሽ አስራበ፣ ሕክምና ነፈገ ብለሽ የምትሞግቸው አይደለም። ምክንያቱም እነኛ ህጎች ሁሉ እዛ ውስጥ አይሰሩም እና ያ ህግ በሌለበት ጊዜ ሰው ትክክለኛውን ነገር ሲሰራ ልክ ነው ብለን እናምናለን። ያ ደግሞ ሲተጓጎል ያው ልክ አይደለም ወይም ፌር አይደለም የምንለውን ነገር እንይዛለን እና ያ ነገር ሲፈጠር እንዴት ነው ያለፍሽው የሚል ጥያቄ ነው መሰለኝ ጥያቄሽ። ወይ ደግሞ ያ ነገር ውጤቱ ምን ሆነ? እንግዲህ እኔ እንደ መሸሸጊያ ያዝኩት ስነ ጽሁፍን ነው እና ስነ ጽሁፍ ትልቅ ዋጋ አለው። መጀመሪያ ላይ መተንፈስ የምለው ነገር ያ መተንፈስ ምንድነው? ህግ ኢሰብአዊ ነው ብሎ አንድን ነገር ማውገዝ ማለት ነው።
ያንንስ እንዴት ነው የምናቀርበው? በምን ቋንቋ ነው የምናቀርበው የሚለውም ደግሞ ሌላ ጥያቄ ነው እና በዛ ጊዜ ስለ ሰዎች መተረክ፣ ሰዎች ላይ የደረሰውን ነገር መተረክ ያ ሰብአዊ የሆነውን ነገር ምን ያክል እጦት እንደነበረ ያንጸባርቃል ብዬ በተለይ አሁን ወደኋላ ሳየው ያንን ነው ለካ ያደረገው የሚል ነገር ይሰማኛል እና እንዲሁ ጠቅላላ ለማድረግ ያክል ያንን ልክ ነው ልክ አይደለም የምንለውን ነገር የምንፈርጀው ለስነ ጥበብ ሰዎች ያው በስነ ጥበብ ውጤት ነው ብዬ ነው ማምነው። ማስተማርን ቃል ገብተሽ ነበር? ሁለተኛው ጥያቄ አንድ ቀን ይሳካል ብዬ አምናለሁ። እሺ ጉግል ብናደርግ ማናገኛቸው በተለይ የሶማሌ እስር ቤት ኤክስፒሪየንስሽን ልመልስሽ ነው። የመጀመሪያው ማለት ወደ ሶማሌ እስር ቤት የወሰደሽ ሰው ሲይዝሽ የተሰማሽ ስሜት መንገዱ ላይ፣ በዛ ላይ ደግሞ ወደማታቂው አገር ገባሽ ሶማሌ ማለት ነው። ሴት ነሽ፣ ሌላ በጣም ብዙ ቪዥን አለሽ እና በዛ በ10 ዓመት የሶማሌ ቆይታሽ የተፈጠሩ በጎ ያልሆኑ ኤክስፔሪየንሶች ይኖራሉ መቼም። በደመና ውስጥ ደግሞ ትንሽዬ ብልጭታ ነገር እንደማይጠፋ ሁሉ በዛ ጭጋጋማ ሴሽን ውስጥ የተፈጠሩ በጎ ነገሮች ካሉ እሷን ኤክስፒሪየንስ እንድትነግሪኝ በጣም ናፍቄ ነው የመጣሁት ከሩቅ ቦታ። አመሰግናለሁ። አሉ ብዙ አሉ። ያም ደግሞ ሰው ነው፣ ዞሮ ዞሮ ሰው ላይ ነው የምናተኩረው እና በጣም ጎጂ ነገሮች ያደረጉ ሰዎች የመኖራቸውን ያክል እንደገና ደግሞ በጎ ነገር ያደረጉ ብዙ ሰዎች አጋጥመውኛል። ሌላም ቦታ ያጋጥማሉ። ግን ያንን ቦታ ልዩ የሚያደርገው ነገር ምንድነው ብዬ ሳስብ ልዩ የሚያደርገው ነገር ምንድነው? አንደኛ በንጹህ ፈቃደኝነት የሚሰጥ መሆኑ ነው። ልዋጭ የለውም። ይሄንን ነገር አድርጌ ይሄንን ነገር አገኛለሁ አይደለም። ከልብ የሆነ ቅንነት ያላቸው ሰዎችና ልክ ነው ልክ አይደለም የሚለውን ነገር አገናዝበው ልኩን ነው ማድረግ የሚገባኝ ብለው ያሰቡ ሰዎች የሚያደርጉትን ተግባር በጣም አንደኛ ብዙ መንገድ አራምዶናል። እንደዛ አይነት ሰዎች ባይኖሩ ኖሮ አንገባም ነበር። በህይወት 10 ዓመት እንደምትገምቱት ቀላል አይደለም። በሽታ የበዛበት ቦታ፣ የሰው መብት የማይጠበቅበት ቦታ፣ ከሰው ተገልለን የኖርንበት ቦታ ነው። ሁሉ ነገር የተነፈገበት ቦታ ነው እና የእነኛ ሰዎች ደግነት ነው እዚህ ያደረሰን እና በጣም እንደዛ ማስባቸው ብዙ ሰዎች አጋጥሞኛል። በነገራችን ላይ አሊ ሁሴን እና እኔ አንድ ካምፕ አልነበርንም፣ አንድ ጊዜም አልነበረም። ጊዜው ትንሽ ይለያያል ይመስለኛል። እነሱ ቀደም ብለው ነው በሶማሌ በኩል ያለፉት። ግን የምትለው ነገር አለ። ሴቶች በአብዛኛው አደጋ ላይ የሚወድቁበት ሁኔታ መገመት አስቸጋሪ አይደለም። በዛ ሁኔታ ብዙ ከኔ ጋር ታስረው የነበሩ እኔ በቅርብ የማውቃቸው ሰዎች በተለያየ ሁኔታ በሴትነታቸው የተጎዱበት ብዙ ምክንያት አለ። እኔ ላይ በቀጥታ ያ ነገር ደርሷል ማለት አልችልም፣ ግን ተቃጥቷል። ብዙ የተቃጣበት ሁኔታ ነበር። በዛም ምክንያት ደግሞ ይሄ ግብታዊ የሆነ ነገር አለ አይደለ? ሳናስብ የምንወስደው እርምጃ ወይ የከፋ አደጋ ላይ ያደርሰናል ወይ ደግሞ የተሻለ ቦታ ላይ ያደርሰናል እና ጥቃቅን የወሰድኳቸው እርምጃዎች እግዚአብሔር ይመስገን ደህና ቦታ ላይ ጥለውኛል።
እና እንደዛ አይነት ሁኔታ ግን በጣም የተለመደ ነው። አስተውሳለሁ የመጀመሪያ ምሽት ጫካ ውስጥ ወታደሮች ጋር በገባንበት ጊዜ የነበረው ሁኔታ ነው አንዱ የዛን አይነት አጋጣሚ ሊፈጥር ይችል የነበረው። ሁለተኛው ደግሞ የሶማሌ እስር ቤት ውስጥ የሴቶች እስር ቤት ውስጥ ሀርጌሳ በነበርንበት ጊዜ ልክ አሊ ሁሴን በራሳችን ሰዎች እንሰጥ ነበር እንዳለው እዛ እስር ቤት ውስጥ ክፍፍል አለ። እስረኞች ውስጥ ነባር እስረኞች አሉ፣ ታዋቂ እስረኞች አሉ፣ ሀብታም እስረኞች አሉ። ኢቭን የአሳሪዎቻቸውን በገንዘባቸው መግዛት የሚችሉ ብዙ ኃይል ያላቸው ሴት እስረኞች ሶማሌዎችም አጋጥመውኛል። እና አንዱ የገንዘባቸው ምንጭ ልጅ እግር እስረኞችን ማታ ማታ እያስወጡ እንደ ገበያ መጠቀም ነው አንዱ መንገድ። እና በዛ ችግር ውስጥ ሁሉ አልፈናል እኛ። እና ቅድም እንደገለጽኩት የእድል ጉዳይ ነው፣ የአጋጣሚ ጉዳይ ነው። የከፋ ሁኔታ ላይ አልወደኩም፣ ግን የወደቁ ሰዎች አሉ። የካቲት 25 ቀን 1966 ዓ.ም አንድ አብዮት ፈነዳ። እኛ የምናውቀው ምንም ነገር አልነበረም። የአብዮት ሲፈነዳ ጥያቄያችን መሬት ላራሹ ምናምን የሚሉ ነገሮች የመብት ጥያቄዎች ነበር የነበሩት። እነዚህ የመብት ጥያቄዎች በአግባቡ ተመልሷል ብዬ ያስባለሁ። በ1967 ዓ.ም ከታህሳስ ወር ታህሳስ 13 10 እንደዚህ አካባቢ ይመስለኛል እድገት በህብረት ታውጆ መሬት ላራሹም የከተማ ቦታም ትርፍ ቦታም ታውጆ ነበር። እንግዲህ በዚያ ዘመቻ ወቅት ነው ኢህአፓ የተነሳው። መሬት ላራሹ የተወረሰባቸው ሰዎች ናቸው። የከተማ ቦታና ትርፍ ቤት የተወረሰባቸው ሰዎች ናቸው። ያን ጊዜ ተነስተው እኔም ነበርኩኝ ተነስተው ኢህአፓ የሆኑት እኛስ እንዴት አድርገን ተቀላቀል? መከራውንስ አንቺ ወጥተሽ ስትሄጂ መንገድ ላይ ታይዘሽ ያሳለፍሽው። በሱዳን የሚወጡ ወንድሞቻችን አሉ ሳይደርሱ አሜሪካን ሀገር ዲያስፖራ ሳይሆኑ በምድር ላይ እየቀሩ አሉ። ውሸት አይደለም፣ እውነት ነው። ከዚህ ደግሞ በቆሻሻ ላይ እየተገደሉ ይተጣሉ። በቆሻሻ ላይ እየተጣሉ ወንድሞቻችን አሉ። ዛሬ ስናስበው ትክክል ነበሩ። ለምን ለስደት ተዳረግን? ረብሻ ለምን አስፈለገ? ለምንድነው በሰላማዊ መንገድ ነገሮችን ያልፈታን የሚለው ዛሬ ካለንበት ከዚህ ከ83 ዓመተ ምህረት በኋላ ያለው ሁኔታ ስናይ መነሻው ያ ነው ላለው። አንቺስ እንዴት ታስባለሽ? አመሰግናለሁ። ያ ጊዜ በጣም እስካሁንም ድረስ የሚያወያይ ጊዜ ነው። ዘመን ተለውጦ ወደኋላ ተመልሶ እርማት ማካሄድና በውስጡ በጊዜው ሁኔታ ሳቢያ ደግሞ አንድ ነገር ሲከናወን ማየት የተለያዩ ነገሮች ናቸው እና የራሳቸው ኃይል አላቸው። የዛን ጊዜ እንዴት ታየዋለሽ የሚለው ጥያቄ በሁለት መልኩ ነው የማየው። አንደኛው በታሪክ አንጻር መዝለል የምንችለው ታሪክ አልነበረም። በአጋጣሚ ደግሞ ያ የታሪክ ክብደት እኛ ላይ ነው ያረፈው። በዛ ዘመን ወጣቶች በነበርንበት ጊዜ ዓላማውና መጨረሻው ላይመሳሰል ይችላል። እንደገና ደግሞ ብዙሃኑ በዛ ትግል የተሰማራው ሰፊው ወጣት ዓላማው ምን ነበረ የሚለውን ነገር ደግሞ መገንዘብ አስፈላጊ መሰለኝ። ምክንያቱም ትልቁ ነገር እሱ ነው፣ ውጤቱ ብቻ ሳይሆን። ይሄንንም የምለው ምንድነው በስሜት ደረጃ ወይንም ለሌላው መሆን ይችላለሁ የሚለው ስሜት አላነሰም በዛ ጊዜ ወጣቱ ላይ። ስለሆነም ደግሞ ከፍተኛ መስዋዕትነት ከፍሏል።
በፖለቲካ አንጻር ሲታይ ያ ዘመን ስህተት ሰራ ወይስ አልሰራም ወይ ኢህአፓን ነው በተለይ እርሶ እንትን ለማለት የሞከሩት የሚለውን ነገር ለመመለስ አሁን ላይ ቆመን ነው ወደኋላ መመልከት የምንችለው። ስህተቶች ተሰርተዋል ወይ? አዎ ስህተቶች ተሰርተዋል። እነኛ ስህተቶች በጊዜው መታረም ይችሉ ነበር ወይ? በተወሰነ መልኩ መታረም ይችሉ ነበረ። ግን ጊዜው ያመች ነበር ወይ እነኛን ነገሮች ለማከናወን? ሆኖም ግን ከኃላፊነት መሸሽ ደግሞ ስህተት ነው። የተበላሸውን ነገር ወይ የተሳሳተውን ነገር ተሳስተን ነበር ብሎ ማውራት ተገቢ ነው እና የተሳሳቱ ነገሮች አሉ። የአብዛኛውን ወጣት ልብ ለመመርመር ግን እኔ በበኩሌ ከዚህ ቀደምም ብየዋለሁ፣ አሁንም ወደፊትም እለዋለሁ፣ ለሌላው መሆን እችላለሁ የሚለው ስሜቱ ተወዳዳሪ አልነበረውም። ያለቀውም በዚህ ምክንያት ነው እና እንደዛ ነው ማየው ይሄንን ያነሱትን ጥያቄ። ታሪክሽን እንደነገርሽን እኛም በራሳችን መንገድ ለማወቅ እንደጣር ነው። በስቃይ ውስጥ ነው ያለፍሽና ይሄ ስቃይ ደግሞ እኛ ላይ የሚፈጥረው ተጽዕኖ አለና ግጥሞችሽን ሳነብ አብዛኛው ሰው አሁን ከስቃይ ካለፈ በኋላ ይሄ ምንድነው የጉዳቱ ሰለባ ይሆናል። እዚህ ጋር ግን ታሪኩን ከማስተላለፍ እና ምስላዊ አድርጎ ከመተረክ ውጪ የሆነ ምንድነው ጨለምተኛ ሀሳብ አላየሁም እና ይሄንን ስነ ልቦና እንዴት ነው ልትገነቢው የቻልሽ የሚል ነው። አመሰግናለሁ። እንዲህ ማማረር የለብኝም ብዬ ተነስቼ አይደለም፣ እንደዛ ነው እማየው። አንድ ነገር ይመስለኛል እዛ የልጅነት ጊዜያችንን እንደገና መለስ ብዬ ሳየው ኢህአፓ ውስጥ ከተማርኩት አንዱ ነገር የአይዲዮሎጂ የሚለው ሀሳብ ሰውንና ሲስተም የምንለውን ስርዓትን ለያይተን እንድናይ ትንሽ ፍንጭ ሰጠን መሰለኝ። አሁን እንግዲህ ወደኋላ ተመልሼ ለምን እንዳንተ ብዙ ሰው ይጠይቀኛል እና ሳስብ ነው እና ሶማሌ ውስጥ በነበርን ጊዜ ለምንድን ነው እንደዛ አይነት ቢተርነስ ያልነበረኝ ብዬ ሳስብ ይመስለኛል፣ አሁንም ግምት ነው፣ ስርዓትንና ሰውን መለያየት ሞከርኩ መሰለኝ ይመስለኛል። ምክንያቱም በአብዛኛው ሶማሌዎችም እኮ ከኛ የተለዩ ሰዎች አይደሉም በባህሪያቸው። በእኛም ውስጥ ጭካኔ ያለ፣ ርህራሄ ያለ፣ በእነሱም ውስጥ ጭካኔ ያለ፣ ርህራሄ ያለ። እነሱም ከኛ የተሻለ ስርዓት ውስጥ ያሉ ሰዎች አይደሉም። ሁላችንም አንድ አይነት ተመሳሳይ እንትን ውስጥ ያለን። ይህም ሆኖ ምሬት አይሰማኝም ማለት አይደለም። ግን እንዴት ነው የሚወጣው ያ ምሬት? እንዴት ነው የሚወጣው ነው ጥያቄው። ምናልባት ሲሆናል የረዳኝ፣ ሌላውን ግን ለምን እንደሆነ አላውቅም። የመጀመሪያው ጥያቄ ለምሳሌ ገብረ ክርስቶስ ደስታ ገጣሚ፣ ሰዓሊ፣ ሌሎችም እንደዚህ እያልን የምንጠራቸው ብዙ ጥበበኞች አሉ። ሰዓሊነትና ገጣሚነትን ምንድን ነው የሚያጋባቸው ነገር? ብዙ ትስስር አላቸው። በእኛም ሀገር ብቻ ሳይሆን በአንዳንዱም ሀገር ቢያንስ በፍቅር ደረጃ ሰዓሊው ስነ ጽሁፍ ያከብራል፣ ይሰማል፣ ባይጽፍም እንኳን አንዳንዱ ደግሞ ይጽፋል። እንግዲህ እኔ እንደሚመስለኝ ከሆነ በተለያየ ቧንቧ መፍሰስ አይነት ነገር ነው። መሰረታዊው ነገር አንድ ነው፣ አገላለጽ ነው። ስነ ስዕልም ፖለቲክ ሊሆን ይችላል። ግጥማዊ እንትን አለ። አሁን ብዙ ነገር በጭንቅላቴ ስለመጣ ነው። እስክንድር ቦጎሲያን አስተማሪ ነበረ እና እሱ ያለኝን አንድ ምሳሌ መጥቀስ እፈልጋለሁ እና
አንደርግራጁዌት ተማሪ ሆኜ የእሱን የግራጁዌት ኮርስ ወስድ ነበረ አስፈቅጄ ማለት ነው። ኮርስ ወርኩ ስለሞላ የሶሻል ፔይንቲንግ ይባላል ወስደው የነበረው ፔይንቲንግ። በኋላ ይሄ ግምገማ የሚባል ነገር አለ። ሰፋ ያለ ስራ እንሰራና ከዛ በኋላ ሰው ይጠይቀናል። የተሰበሰበው ሰው እንደ ዲፌንስም ባይሆን ማብራራት ይጠበቅብናል። ከዛ አንድ የኔን ስዕል አነሳና እስክንድር ቦጋሲያን ይሄ ስዕል ድሮይንግ ነው ወይስ ፔይንቲንግ አለኝ። አልገባኝም እንዴት እንደምመልሰው። ምክንያቱም ለኔ ፔይንቲንግ ነው የሰራሁት ነገር ፔይንቲንግ ነው። እሱ ግን ድሮይንግ ነው ወይስ ፔይንቲንግ ሲለኝ ግራ ገባኝ፣ መመለስ አልቻልኩም። በኋላ እንትኑ አለቀ። ከዛ ለብቻችን ተገናኘን። ምን ማለት ነው ጥያቄው አልገባኝም አልኩት። አሁን እሱ ምን አለ፣ ግጥም ትጽፊያለሽ፣ በግጥምና በድርሰት መካከል ያለው ልዩነት ምንድነው? እና እሱን አስቢና ድረሽበት አለኝ። ከዛ በኋላ የሰራሽው ስዕል ናሬቲቭ ምንድነው ትረካ ያለው ነው ወይንስ ደግሞ እንደ ግጥም ምሳሌያዊነት ወይም የተጠቀለለ ሀሳብን የሚያብራራ ነው? ያ ሁለቱን እንድትለይ ይረዳሻል ያለኝ ነገር አለ። እና ማለት የፈለኩት ምንድነው በስነ ስዕልም ውስጥ ግጥማዊነትና ተራኪነት ተለያይቶ ሊቀርብ ይችላል። እና የዛ መንፈስ ደግሞ በግጥምም በድርሰትም ሊገለጽ የሚችል አይነት ይሆናል ለማለት ነው። እና አይገርመኝም ሁለቱን ነገር ያዋሃዱ ብዙ ሰዎች ቢያጋጥሙ የጥበብ ሰዎች እውነት ሊሆን ይችላል። ሁለተኛ ደግሞ ትምህርት ነው። አንቺ የአሁኗን ከበደች የቀረጻት ወይስ ያለፈችው የህይወት ተመክሮ ይበልጣል? ከሁለት አንዱ። ይሄን አንድ። ሁለተኛ ሶስተኛ ደግሞ ቅድም አሁን ስለ ሶማሊያ ምናምን እየተወራ ነበረ። አንደኛው ሰው ሰራሽ አጥር ነው በአንድ በኩል፣ በሌላኛው በኩል ደግሞ ህንድ ውቅያኖስ ነበረ የሚል ያነበብኩ ይመስለኛልና የሰዓሊ አይን ነው ያለሽ። ህንድ ውቅያኖስን ያኔ ስታዩ በሰዓሊ አይን ግርማው ነው የሚታይሽ? ውበቱ ነው አጥርነቱ ነው የሚታሰብሽ ወይስ የትኛው ነው? እና ጥያቄዎችን እንዳትረሽ። በነገራችን ላይ ቅድም ገና መግቢያውን ስትናገር ለራሷ ስራ ነው የመጣችው ብለህ ነበርና ለራሴ ስራ ነው የመጣሁት። ሪሰርች እያደረግኩ ነው። ሪሰርቹ ደግሞ የራሴ ህይወት ላይ እንደገና የሚያርፍ ሆኖ አገኘሁት። ሶማሌ ውስጥ የነበሩ ሰዎችን ታሪክ መመዝገብ ነው። መመዝገብ ሳይሆን አሁን ያስኩት ግን ብዙ ዘርፍ አለው የምሰራው ፕሮጀክት። አንደኛው ኢንተርቪው ነው እና ሰሞኑን ኢንተርቪው ሳደርግ የወንዶችና የሴቶች ካምፕ የተለያየ ነው። በዛ ጊዜ የነበር በታሰርንበት ጊዜ እና ህንድ ውቅያኖስ ያለውን ቦታ ደናኔ ይባላል። የሴቶች ካምፕ አለ፣ የወንዶች ካምፕ አለ። በሰሞኑ ኢንተርቪው ብቻ የህንድ ውቅያኖስ ግንዛቤያችን የወንዶቹና የሴቶቹ የተለያየ ሆኖ አገኘሁት። ይሄው ምንድነው? በአብዛኛው ወንዶቹ ወደ ውቅያኖሱ ሄደው ታጥበው እንዲመለሱ ይፈቀድ ነበር። አሁን ነው የገባኝ። እኔ ደግሞ እማቀው በ120 ምናምን የሚሆን ሰው አንድ ላይ የሚያድርበት ዝግ ቤት ውስጥ የህንድ ውቅያኖስን መስማት ነው እና በጣም የተለያየ ያው አይምሮ ውስጥ የሚፈጥረው ጫና እኩል አልነበረም። እና ለኔ የህንድ ውቅያኖስ በቃ ምንድነው የሚባለው ማስገምገም እሱ በአካባቢው ያሉትን ትልልቅ ድንጋዮች መጥቶ ሲመለስ ትልቅ ድምጽ ነው ያለው እና ያንን ደግሞ በተዘጋ ቤት ውስጥ
ከመቶ ምናምን ሰዎች ጋር አንድ ሰሌን ለሁለት እየተጋራ መስማት ማለት ነው። እና የተለያየ ስሜት ነበረው። ህንድ ውቅያኖስ ለኔ እንደዛ ነው። ከበደች ለምን ትስላለች ወይም ስነ ጥበብ ለምን ፐርፐዝ ነው የምትጠቀምበት? አንድ መጽሔት አለ የቤጂንግ ኮንፈረንስ የሚል እንትና እዛ ላይ አሁን ልክ አንተ የጠየቀውን ጥያቄ መልሼበት ነበር ሳላስበው። ምክንያቱም ወደ ኋላ መለሰኝ። የቤጂንግ ኮንፈረንስ 1995 በፈረንጆቹ አቆጣጠር ነው የተካሄደው ቻይና ውስጥ ኢንተርናሽናል የሴቶች ኮንፈረንስ ነበረ። እና ልክ በዛ ወቅት ደግሞ እኔ ገና ግራጁዌት ማድረጌ ነበር እና እዛ ኮንፈረንስ ላይ የኢንተርናሽናል ሴቶች የስዕል እንትን ነበር አቅርቦት ነበር እና እዛ ውስጥ እንድገባ ተደረግኩ። የመጀመሪያ ጊዜ ነው በኢንተርናሽናል ደረጃ ስካፈል እና ወደ ኋላ መለስ ብዬ ለምንድነው ስዕል ማጥናት የፈለኩት የሚለውን ነገር እንድመረምር አደረገኝ። ኦፍ ኮርስ ስለምወድ ነው አይደለ? ስዕል ስለምወድ ስነ ጥበብ ስለምወድ ነው። ግን በዛ ደግሞ ኑሮውን መመስረት ይቻላል፣ ለፍቅሩ ብቻ ማድረግ ይቻላል። ያ መንገድ በጣም የተወሳሰበ ነው እና አንዱን መስመር መምረጥ ነበረብኝ እና ከአንደርግራጁዌት ተማሪ እያለሁም እንደገና ግራጁዌት ስኩልም እያለሁ አንድ መስመር ይዤ ነው የተከተልኩት። ይኸው ምንድነው ስዕልን የሂውመን ኮንዲሽን የሚሉት የሰብአዊነት ጥያቄ ላይ በራሴ ህይወት ብቻ ሳይሆን ሌላውም ዓለም ላይ በማየው እና በመሰማው ለዛ ምላሽ እንዲሰጥልኝ ነበረ እንትኔ ዓላማዬ። ከባድ መንገድ ነው። ምክንያቱም ብዙ ሰዓሊ እንደ ሰዓሊ ለመኖር የሚያስቸግረው እዚህ ኢትዮጵያ ውስጥ ብቻ አይደለም፣ የትም ዓለም ነው። እንደገና ደግሞ የተለያዩ ዘርፎች አሉ። ለሽያጭ የሚቀርቡ አሉ፣ ኮሌክተርስ የሚፈልጓቸው ስራዎች አሉ፣ ለሽያጭ የማይሆኑ አሉ። የኔ ለሽያጭ ከማይሆነው ውስጥ ነው በአብዛኛው። እንግዲህ ምንድነው መስመር ስንመርጥ የምንከፍለው ዋጋ አለ አይደለም? እንደዛ ነው እና በአብዛኛው የምጠቀመው ለዛ ነው። ግን ያም ደግሞ እንደገና ውስጡ ደግሞ የተለያዩ መንገዶች አሉ። ዘመናዊነት የሚለውን ነገር ደግሞ በውስጥ ይዛለሁ። ብዙ ጊዜ ለዓላማዬ ግልጽ ይሁን ብሎ አንድ ሰዓሊ ሲሰራ በተለይ በእኛ ሀገር ደረጃ ሳይሆን ጽንሰ ሀሳብ እንደገና ደግሞ ሌላም ዓለም ውስጥ የተለመደ ነው። ይሄ ትረካ የሚለውን ነገር ይዘን ግልጻዊ የሆነ ስዕል ሊያመቸን ይችላል ሀሳብን ለመግለጽ ቶሎ እንዲተላለፍ ከፈለግን የሀሳብ ማለት ነው። እኔ ደግሞ ሌላ ነገር ደግሞ ያምረኛል በስዕል ውስጥ። ይሄውም ደግሞ ምንድነው ግልጽ ያልሆነ ስዕል ደግሞ ወዳለው እና ሁለቱ እንዴት ነው የሚታረቁት? ስለ ሰው ታሪክ ማውራት ፈልገን እንደገና ደግሞ የተሰወረ ስዕል ሰርተን እንዴት ነው ያ ነገር እንዴት ነው የሚታረቀው የሚል እንትን አለ፣ ሀሳብ አለ። አሁን ያለውበት ደረጃ እነሱን አንድ ላይ እንዴት አድርጌ ማዋሃድ እንደምችል ያ ደግሞ ቁሳቁስንም ይነካል። ምን አይነት ቁሳቁስ፣ ምን አይነት ስታይል፣ ፔይንቲንግ ነው ወይስ ስከልፕቸር ነው? መሀል ላይ እንዲሆን ደግሞ ከፈለኩ ምንድነው የሚያስፈልገኝ? እና የሁለት የተለያዩ ዘርፎች የስከልፕቸር እና የፔይንቲንግ
ቅንጅትና እንደገና ደግሞ ይሄ ሂውመን ኮንዲሽን ሰብአዊነት የሚለውንና ኤስቴቲክስ የሚለውን ደግሞ አንድ ላይ ለማጣመር ነው እንትን የሚለው። አንቺ ግጥም ውስጥ ውበትን ከቃላቶችሽ ውበት ካጠቃቀምሽ ከምቱ ሌላ የምታይበት ፐርስፔክቲቭ አለ ወይ? ውበትን ከአንቺ አንጻር ከኤክስፒሪየንስሽ አንጻር እና አጠቃላይ ደግሞ ብቻ የውበት ኤስቴቲክስ የምንለው የቱ ጋር ነው ያለውና ትንሽ እሱ ላይ ኤክስፕሌን ብታደርጊልኝ ደስ ይለኛል። ውበትን ለብቻ ነጥሎ ማየት ከባድ ነው። ከይዘቱ ጋር ኤስቴቲክሱን ከስትራክቸሩ መለየት ትንሽ ይከብዳል። ግን ስነ ጽሁፍና ወይ ግጥምንና ውበትን በሚመለከት ውበት ከልምድ ጋር አብሮ የሚሄድ ነው ወይንም ደግሞ መዘርዘር የሚችል ነው በተወሰነ መልኩ። ለምሳሌ አሁን የጸጋዬ ቤት ስንል ምን ማለታችን ነው? የከበደ ቤት ስንል ምን ማለታችን ነው? ከበደ ሚካኤል 4x4 ምንድነው? 8 ምንድነው? ይሄ አሁን ከዜማ ጋራ እየተቀናጀ ይመጣል። ስልት አንድ ሰው ከፈለገ ሊማረው የሚችል ስልት ነው። ሊዘረዘር ይችላል፣ ሊተነተን ይችላል። ግን ብዙ ጊዜ ሰው ደግሞ ሲጽፍ ወይም እኔ ስጽፍ ዜማው ነው የሚበልጥብኝ እና ያ ዜማ ወይ የአራት ቤት ዜማ ይይዛል ወይ የጸጋዬ ቤት ዜማ ይይዛል ወይ ሌላ አይነት ይይዛል። አሁን ከልምድ ብዛት አንድ ገጣሚ የራሱን ድምጽ ይዞ ሊወጣ ይችላል። እኛ ጋር አንድ ትንሽ በጣም ብዙ ጎበዝ ገጣሚዎች አሉ። ትንሽ ግን ይጎላል ብዬ የማምነው ነገር የስነ ጥበብ ክሪቲሲዝም ብዙ አላደገም። ክሪቲሲዝም ደግሞ ከአናሊሲስ ጋር ይሄዳል። ያንን ነገር የመተንተን ለምሳሌ አሁን አንድ ገጣሚ የኔ ግጥም ነው የሚለው ምኑን ነው? ሐሳቡን ነው ወይንስ ዜማውን ነው? እና ዜማም እኮ ሊቀዳ ይችላል አይደለም? እና ይሄ ኦሪጂናሊቲ የምንለው ነገር የኔ ነው ብለን አንድ ነገር ለመውረስ ከሌላው ድምጽ የተለየ ድምጸት ፈጥሬያለሁ ወይ ወይንስ ደግሞ ኦሬዲ ከተፈጠሩት ድምጸቶች ውስጥ እኔ ዝንባሌ ሆኖ ያተኮርኩባቸው ድምጾች አሉ ወይ የሚለው ነገር ትልቅ ትንታኔ የሚያስፈልገው ይመስለኛል። ለምሳሌ አሁን ዘፈን አለ አይደል? እና አንድ ዘፋኝ ዜማውን ያወጣል። ሌላ ዘፋኝ ደግሞ ትንሽ ቆይቶ ያንን ዜማ ግጥሙን ለውጦ ይዘፍናል። የትኛው ነው ኦሪጂናል የሚለው ነገር ደግሞ ሌላ ጥያቄ ነው። እና ይሄ ሁሉ ነገር ሊተነተን የሚችለው የክሪቲሲዝም ባህል ሲኖር ነው፣ ከትምህርት ቤትም ደረጃ ጀምሮ እንደገና ደግሞ በህብረተሰብ ውስጥ እና ይዘትና ቅርጽ ወይም ውበትና ይዘት አንዳንዴ አይነጣጠሉም። ግን በተለይ ውበት ሊጠናም የሚችል ነው፣ ሊተነተን የሚችል ነው። እና እኔ እንደዛ ነው ማየው። አሁን እስር ቤት ውስጥ በነበርኩበት ጊዜ ግጥም ስጽፍ በጣም እንትንል ነበረ፣ አስብ ነበረ ወይም ሰጋ ነበረ። የምሰጋው ነገር ምንድነው? የጋሽ ጸጋዬን ግጥም በጣም ወድ ነበር። ጸጋዬ ገብረመድህንን በሱ ግጥም ነው ያደግኩት ማለት እችላለሁ። እና ያ ዜማ ውስጤ ቀርቶ እንዳለ የሱ ዜማ ሆኖ እንዳይወጣ ፈራ ነበር። ግን ደግሞ ለማገናዘቢያ
በእጄ የጻፋቸው መጽሐፎች የሉም። ሌላ ሀገር እስር ቤት ውስጥ ነኝ ያለሁት። እሳት ወይ አበባ የለም ወይ ሌላ ድርሰቶቹ የሉም። እና የዛ አይነት ትግል ነበረብኝ። አንድም ሰው ጠይቆኝ ነበር እንዴት ነው የምትጽፊው ግጥም የሚል ወይም አንተነ በዛ ጥያቄ ውስጥ ነበር የገባው እና የመሸሽ ጸባይ ነበረኝ በህሊናዬ ማለት ራሴን መፈለግ ለማለት ነው። እና ውበትና ምንድነው ሰብስታንሱን እንደዛ ነው አያይዤ ነው ማየው። የመጀመሪያ ጥያቄ እሱ ነው። ሁለተኛ የግጥሞችሽን ርዕሶች እንዴት ነው የምትመርጫቸው? ግጥሞችሽን ከጻፍሽ ሀሳብሽን ካስቀመጥሽ በኋላ ነው ወይስ ከዛ በፊት ከሆነ ሀሳብ ነው የምትነሺው? ርዕስ ዝም ብሎ በመሀል የሚመጣ ነገር ነው ለኔ። ከርዕስ ጀምሬ ጽፌ አላውቅም። ብዙ ጊዜ ግንዛቤ ነው የሚቀድመው። አንድ ነገር ሲነካኝ ወዲያውኑ መጽሐፍ እንትን ላለሁኝ ጀምራለሁ። ስለ ርዕስ ብዙም አላስብም። ግጥሞቼን ደጋግሜ ሳነብ ርዕስ ይመጣል። አንዳንዴ ከዛው ከጻፍኩት ውስጥ ይሆናል አንድ ቃል ርዕስ ሆኖ የሚወጣው። ግን ከርዕስ ወደ ግጥም ሄጄ አላውቅም። ሴትነትንና ስነ ግጥምን እንዴት ታያቸዋለሽ? እንዴት ታቆራኛቸዋለሽ? ማለት በተለየ ደግሞ ከሴት ጋር ስነ ግጥም እንዴት ይታያል? ይህን ጥያቄ የምጠይቅሽ እንዴት ነው አንዳንዴ ስነ ግጥም አላማው ማሳዘን እስኪመስል ድረስ ግጥም ከሀዘን ጋር ተያይዞ እናገኘዋለን። በሴት ሲሆን ደግሞ እሱ ይብሳል ይባላል። የአንቺ ግጥሞች ደግሞ አብዛኛው ሀሳቦች ናቸው፣ ማህበራዊ ነገሮች ናቸው፣ እኔ ባነበብኳቸው ልክ ያሉት ማለት ነው። ስለዚህ አንቺ አንዱ ማሳያ ነሽ ለዛ። አሁን ከውጭ ገጣሚያን እነ ማያ አንጄሎን ማንሳት እንችላለን። በጣም የረቀቁ ሀሳቦች ላይ ከተቀኙ ሴቶች ማለት ነው። ስለዚህ እንዴት ታያቸዋለሽ አንቺስ ከሴት ጋር የሚለውን ነው። ሴትና ስነ ግጥም በጣም ጾታዊ የሆነ ጥያቄ ነው። ግጥም ግን ሁልጊዜ እኮ ማሳዘን የለበትም አይደል? በተለያየ እንትን ይገለጻል። የሚያሳዝነውን አይነት ግጥም ስናስብ ደግሞ ወንዶችም በዛ መጠን በጣም ልብ የሚነካ እንትን ይጽፋሉ። የሴት ጉዳይ ብቻ አልመሰለኝም ለኔ። ሌላኛው ሰው በተለያየ ሁኔታ ውስጥ ሆኖ ግጥም ይጽፋል። ግን በየትኛው ሁኔታ ውስጥ ቢሆን ይሻላል የሚጽፈው? ለሰው የሚደርስ ነገር እስከጻፍን ድረስ አዎ ነፃ መሆን አለበት። ግን ጥግ ድረስ ደግሞ አንዳንዴ ነፃነት ላይኖር ይችላል ሰው ጋር የሚደርስ ነገር እስከሆነ ድረስ። ስለዚህ ስሜቶቻችንን በምን ልክ እናጋራ? የቱ ጋር ሆነን እንጻፍስ? አንዳንድ ገጣሚያን ሰው በጣም ስሜታዊ ሆኖ ግጥም አይጻፍ ይላሉ። ይሄ ወደዛኛው መዛነፍ እንዳይመጣ። ፓወርፉል ግጥሞች ናቸው ግጥሞችሽ። በምን አይነት ስሜት ውስጥ ሆነሽ ነው በአብዛኛው አንቺ የምትጽፊው? አመሰግናለሁ። እኔ በጣም ይሄ ምንድነው ቅጽበታዊ ነኝ። አንዳንድ ጊዜ ደግሞ ከርሞ የሚመጣ ነገር አለ። በአብዛኛው ከማስተዋል ጋር መሄድ ይመስለኛል። ነገሮችን ልብ ማለት አካባቢያችን ውስጥ ምን ነካውም እኮ ለዚህ ነው አይደለም? ልብ ካላልነው አይነካንም። ብዙ ጊዜ ወዲያው ይሆናል መሰለኝ። በተለይ እስር ቤት ያለው የምጽፋቸው ግጥሞች ወዲያው ናቸው ብዙዎቹ። እዛው የማየው ነገር የሚፈጥነው ምላሽ ነው በአብዛኛው እንደዛ ነው። አንዳንድ ጽሁፎች አሉ ለማስታወቂያና ለቲቪ ማስታወቂያና ለሬዲዮ ማስታወቂያ የሚጻፉ እና ድምጻቸው ቀለም አለው፣ ይዘቱ ከግጥም ጋር ትንሽ ያያዛል፣ ዜማም አለው እና ያንን የሚያዘጋጅ ሰው ገጣሚ ሊባል ይችላል ወይ? እና አንድስ ገጣሚ የሚባልበት ደረጃ ላይ የሚደርሰው ምን ያህል ደረጃ ሲሄድ ነው? አመሰግናለሁ።
ግጥምን ስናነብ ለምሳሌ ቪዲዮ ልንሰራለት እንፈልግና እንደዚህ እናነበዋለን አይደለ? ስናነበው ያንን ግጥም ሊገልጽ የሚችል ነገር ቪዲዮ ብንሰራለት የግጥሙን ሀሳብ እንትን ይለዋል፣ ዝቅ ያደርገዋል። ግጥም በራሱ ራሱን የሚገልጽ ነገር ስለሆነ ሌላ ተጨማሪ የሚገልጸው ነገር ብናደርግለት ምን አይነት ነገር ይፈጥራል ነው? ምስልና ግጥም እንዴት ነው የሚዋሃደው? እዛ ቪዲዮ ስራ ላይ ወይ ደግሞ የማስታወቂያ ስራን ብለሽ በፊት ጠቅሰሽ ነበር አይደል? እዛ ንግግርሽ ላይ እንዴት ነው የሚዋሃደው ነው ትልቁ ነገር። እኔ በግሌ ግጥም የሚያጅቡ ቪዲዮዎች አልወድም። ምክንያቱም የተለየ ስሜት ነው። ሁለቱ በጣም ተቀራራቢ ደረጃ ላይ ካልሆኑ ከሁለት አንዳቸው ወይ የቪዲዮ ሀሳብ ወይ ደግሞ የስነ ግጥሙ ሀሳብ ኮምፕሮማይዝድ ይሆናል ከሁለት አንዱ። ስለዚህ በጣም ጥንቃቄ የሚያስፈልገው ስራ ነው ብዬ ነው የማስበው። በግጥም ብቻ ሳይሆን አሁን ዘፈንም ላይ እንደዛ የሚያደርጉ ሰዎች አውቃለሁ። በፊት አሁን ያለ ይሄ የሚውዚክ ቪዲዮ ከመውጣቱ በፊት የተዘፈኑ ዘፈኖችን ሰዎች የራሳቸውን ስዕል ያስገቡበታል እና ሁልጊዜ ይሰራል ማለት አይደለም። እንዳውም ብዙ ጊዜ አይሰራም ከሆነ ሁለቱ ለኔ ለግሌ እንትን ቴስት ባለ ቪዲዮን የሚሰራውና ግጥሙን የገጠመው ሰው ቁጭ ብለው መስማማት አለባቸው ብዬ ነው የማስበው። ፖፑላር አይዲያ አይመስለኝም፣ ግን እኔ በጣም ክሪቲካል ነኝ እሱ ላይ። አንዳንዴ ይሰራል፣ ብዙ ጊዜ አይሰራም። እንደዛ ነው የማስበው። የኔን ግጥም በስዕል ቢያቀርቡብኝ አልወድም። የስዕል የመጀመሪያሽን ታስታውሻለሽ? እንግዲህ ስዕል የጀመርኩት ስነ ጥበብ ትምህርት ቤት ነው። መጀመሪያ የምንሰራቸው ድሮይንጎች ነበሩ። የስነ ጥበብ ትምህርት ቤት በጣም ጥሩ ትምህርት ቤት ነው። የአዲስ አበባ ስነ ጥበብ ትምህርት ቤት በማንም ደረጃ በኢትዮጵያ ደረጃ ብቻ ሳይሆን በተለይ ደግሞ ይሄ ሪያሊስቲክ አርት የምንለው አይነት ምስልን የመቅዳት ነገር እና እኔ የማስታውሰው የኮርስ ሰመር ውስጥ ይሰጣል። 300 ሰዎች ነበርን ተማሪዎች። ከዛ በኋላ 30 ሰው ነው የሚመረጠው። ግን ጠቅላላ የምንሰራው ድሮይንግ ነው። ባልሳሳት ሸቱ ልታርመኝ ትችላለህ። 2 ዓመት ገደማ እኮ ድሮይንግ ብቻ ነው የምንሰራው። ከዛ በኋላ ነው ሌሎቹን የምንማረው እና ትልቅ መሰረት የሚጥል ነው። ታስታውሻለሽ ወይስ የሚለው ጥያቄ ብዙ ድሮይንጎች ይታዩኛል። የመጀመሪያው የት እንደሆነ አላውቅም። እነሱ ደግሞ ከኔ ጋር አይደሉም። ያው ሀገር ጥዬ ስወጣ የት እንደባከኑ አላውቅም። ስለ ከበደች ተክላ መጀመሪያ ስሙን ያየሁት የተስፋዬ ገብረአብ ነፍሱን ይማረው የጋዜጠኛው ማስታወሻ ደቡብ አፍሪካ ሆኖ ያሳተመው የጋዜጠኛው ማስታወሻ ላይ የአፍሪካን ድንበር ስናቋርጥ የምትል 247 ገጽ ላይ እንደው መጽሐፉን ስለምወደው ቤት ያለ ይዤ መጥቻለሁ አሁንምና እዛ ላይ አይ ቲንክ በቃ ሰው ችግር ፈተና ሲገጥመው ሁላችንም ይገጥመናል። ስለ ተስፋ የጻፍሽው ላይ እንደው ምን ይላል? ከመከራው አውታር አልፎ ከጭንቀት ክልል ባሻገር መልካሙን ጸጋ ለማጤን ተስፋ ብቻ ነው የሚሻገር እና እንዳልሽው ይህንን ግጥም ብዙ ጊዜ ነው አንብቤዋለሁ እና እዛ ሆነሽ ነው የገጠምሽው እስር ቤት እና ምናልባት ለእኛም ለዚህ ከኛም በታች ላሉ አሁን ትውልዱ ተስፋ እያጣ ነው። ፈተናው እየበዛ ነው። ችግር እየበዛ ነው። በኢኮኖሚ፣ በማህበራዊ፣ በአገር አቀፍ ሰላሙ ይሄ ሁሉ ሲሆን ካንቺ
በተስፋ ነው የተመለሽው በህይወት እና እስቲ ስለ ተስፋና ከፈተና ባሻገር ህይወታችንን እንዴት ልንቀጥል እንደምንችል አመሰግናለሁ። ተስፋ ለኔ እንትን ኮንስታንት አይደለም። ሁሉ ጊዜ ተስፋ ብሎ ማሰብም ማውራትም አልችልም። በራሴም ህይወት ቢሆን ተስፋ በጣም የቆረጥንባቸው ጊዜዎች ነበሩ እስር ቤት ውስጥ ሆኜ እና እነኚህ ተስፋን እንትን የሚለው ግጥም ለምሳሌ ቅድም የጠቀስከው ምንድን ነው የሚባለው ደህና ስቴት ኦፍ ማይንድ ላይ ሆኜ የጻፍኩት ነው። ግን ተስፋ ይወጣል እንትን ይላል ኮንስታንት አይደለም እና እንደገና ወደ አሁን ዘመን ደግሞ ሐሳብህን መልሰሃል አይደለ? ተስፋ የጠፋበት ጊዜ ነው ምን ትመክሪናለሽ አይነት ነው ጥያቄ የነበረው። ከባድ ጊዜ ነው፣ ፈታኝ ጊዜ ነው። ግን ዋናው ነገር ነገሮች እንደሚለወጡ ማወቅ ነው። አንደኛ ምንም ነገር እንዳለ አይቆይም። ችግርም ይሁን የፖለቲካ ጫናም ይሁን ይለወጣል። ከተቻለ የዛ ለውጥ ክፍል መሆን ጥሩ ነው። አንድም ይመስለኛል ብዙ ጊዜ ሰውን ተስፋ መቁረጥ ላይ የሚያደርሰው ነገር ተሳትፎ ሲጠብ ነው። ምን ላርግ የማረገው ነገር የለም የሚለው ነገር የምንሰራው ነገር ስናጣ የሚመጣ ነው እና በተቻለ እኔ እንደማስበው ከሆነ በእርግጥ ከባድ ነው። ከሩቅ ሆኖ ተስፋ አድርግ ነገር ይለወጣል ማለት ከባድ ነው። ግን ተሳትፎ ትንሽ ያሻሽላል። ተሳትፎ ማለት ደግሞ ሁልጊዜ የፖለቲካል ተሳትፎ ማለት አይደለም። በትንሹም መደረግ የሚችለውን ነገር ለማድረግ መሞከር እሱ ራሱ ተስፋ ይሰጣል ብዬ ነው የማምነው። ሞትን የምታይባቸው መንገዶች እያሽከረከርሽ ነው የምታሳይ። ለምሳሌ የልጆችን ሞት የምጽፊበት መንገድ አለ። በአንድ በተዘጋ ቤት ውስጥ ስለሚኖሩ ሰዎች ሞት የጻፍሻቸው አሉ። ስለ አንድ አዛውንት የጻፍሻቸው አሉ። በግንባታ ጊዜ የሞተ ወጣት የጻፍሽው አለ። እነዚህ ሁሉ ሞትን ስታነቧቸው ሞትን የተለያየ ፐርስፔክቲቭ ነው የምትሰጫቸው። ስለዚህ ሞት እዛ ውስጡ ናችሁ፣ እስር ቤቱ ናችሁ። ግልግል መገላገያ መንገድ ነበረ ወይም አንቺ ኦብዘርቭ ስታደርግ የአንቺን ስሜት ብቻ ሳይሆን እዚህ ላይ የምጠይቅሽ የሰዎች ውሳ ሞትን እንደ ግልግል ነው የሚቆጥሩት ወይስ የሆነ እንደ አማኞች ካሉ መሻገሪያ ነው ወደዛኛው ዓለም የሚሻገሩበት ስለሆነ ተስፋ ሊኖራቸው ይችላል። አሊያም ደግሞ ልክ በሁለተኛው ዓለም ጦርነት በኋላ የሆነ አንድ ሎጎቴራፒ የሚል የስነ ልቦና ጽንሰ ሐሳብ መጥቷል። ልክ ጸጋይ እንዳለው ያንቺም ግጥሞች ላይ እንደዛ ተጠቅመሽበታል። ሌሎቹንስ አግዘሽበታል ወይ? ለምሳሌ እንዲያነቡ በመስጠት ምን ተጠቅመሻል? ሁለተኛ የመጨረሻው ጥያቄ የዛን ጊዜ ያሰብሻቸውን በግጥም የገለጽሻቸው ሊሆን ይችላሉ። አንዳንድ ሀሳቦች ግጥም ይሆናሉ፣ አንዳንድ ሀሳቦች አጭር ልቦለድ ይሆናሉ፣ አንዳንድ ሀሳቦች ፔንተር ባልሆንም ፔንቲንግ ይሆናሉ ወይም ስክራፕቸር ይሆናሉ ብዬ አስባለሁ። ከዛ በኋላ በዛ ተነሳሽነት የሰራሻቸው የስዕል ስራዎች ወይም እንደሱ አይነት ጉዳዮች አሉሽ ወይ? አመሰግናለሁ። ትክክል ነው። አንደኛ ሞት በጣም ቅርብ ነበር እዛ እና ሁልጊዜ ሞት አለ በአካባቢያችን። እንዳውም አንዱ ግጥሜ ላይ ይመስለኛል ለጌታሁን ዴዲኬት ያረኩት ግጥም ላይ አይለመደው አጅሬ ሞት የሚል ነገር አለ። ያ በቃ በምን ያክል ፍጥነት ሞት ጎረቤታችን እንደሆነ የሚያሳይ ነው እና የሞቱ አይነት ደግሞ ያው የተለያየ ነው። ግማሹ በህመም ነው፣ ግማሹ በአደጋ ነው፣ በረሃብ ነው ምናምንና ሞት የተለያየ መልክ ይዞ ነበር የሚመጣው። የጠቀስካቸው የተለያዩ አሁን አንዳንዴ በግሩፕ የምትለው ነገር አለ። መድኃኒትን ጠቅሰሃል። እዛ ውስጥ የነበሩት ግጥሞች በሙሉ
ለኔ ቅርብ የነበሩም አይደሉም ሁሉም። ለምሳሌ አሁን ስለ ረስታየው ጽፌያለሁ። ረስታየው የወንዶች የተወሰኑ ወንዶች ብቻ ሴት የሌለበት ይሄ የማዕድን ምርት ላይ የተሰማሩ ወንዶች የሚኖሩበት ካምፕ ነው ረስታየው። እኔ ሄጄ አላቅም፣ ግን ከረስታየው የተመለሱ ሰዎች የነገሩኝ ነገር አለ እና ያ እንግዲህ ጥበብን ስታስብ በእርግጥ እዛ ችግር ውስጥ መገኘት የለብህም፣ በህሊና ግን መገኘት ትችላለህ። ልክ እንዳየኸው አድርገህ ማጣጣም ትችላለህ እና አሁን የረስታየው እንደዛ ነው። መንዴራ ታስሬ አላቅም፣ የመንዴራም ታሪክ እንደዛ ነው እና እንደ ጥበብ ሰው አንድ ችግር ውስጥ እኛ ራሳችን በአካል መገኘት የለብንም፣ በህሊናችን እዛ ድረስ መድረስ እንችላለን እና መድኃኒት ለጦር መኮንኖች የኢትዮጵያውያን ጦር መኮንኖች ላንታቦር የሚባል ቦታ ሲታሰሩ መኮንኖቹ ለ11 ዓመት አይሶሌሽን የሚሉት ለብቻ ነው የኖሩት እና ያንንም እስር ቤት አላውቀውም፣ ግን ሰምቻለሁ። ያን ፍገት ይታየኛል፣ ሰው መንፈግ ከዛ በላይ የበለጠ ከባድ ነገር የለም እና የኛንና የነሱን ህይወት ነበር ማነጻጸረው። የኛ ስል በህብረት አንድ ካምፕ ውስጥ የምንኖር ሰዎች የራሳችን ህብረተሰብ ፈጥረናል። ንግግር አለ፣ የሀሳብ ልውውጥ አለ። እነኛ ሰዎች ያ የተነፈጋቸው ነበሩ እና ያ አይነት እጦት ነበረ እንትን የሚለኝ እና መጨረሻ ላይ ደግሞ ያው ሞት አለ ከዛ በኋላ እና የተለያየ ነበረ እንትን የሞት ግንዛቤ። ሁሉንም ግን ያየሁት ሆኖ አይደለም የሰማሁትም ጭምር ነው። መገላገል ነበር ሞት። ልክ ነህ። አዎ ስረሳውብህ። አንደኛው ግጥም ላይ እንዳውም ምን ይላል? አሁን ተፈታ ወገኔ ይላሉ ምለው ነገር አለ እና በእርግጥ ይሉ ነበረ እንደዛ። ከዚህ ኑሮ ሞት ይሻላል የሚሉት እሳይ አረፈ ተገላገለ የሚባል ነገር አለ። እዛም ብቻ ሳይሆን እዚህም እኮ ህይወት ሲከፋ እንደዛ እንላለን አይደል? እና ነበር እንደዛ አይነት የሆነ ሰዓት ላይ እያሰላሰልሽ አጠራቅመሽ ከሆነ ዘመን በኋላ ሊወጣልሽ ይችላል እና እንደሱ አድርገሽ የሰራሽው ስራ አለ ወይ? ስዕል ልክ ነህ። እንትን ጊዜ የመስጠት ጸባይ አለው የስዕል ስራ። ሆኖም ግን መቼ ነው መቆም ያለበት ይሄ ስዕል የሚለው ደግሞ አንድ ራሱን የቻለ ውሳኔ የሚጠይቅ ነገር ነው። አንዳንድ ጊዜ በተለይ ይሄ ተራኪ ስዕል ካልሆነ የሪያሊስቲክ የምንለውን አይነት ነገር ካልያዘ ትንሽ ግጥማዊ የሆነ አይነት ስዕል ቅጽበታዊ ባህሪም አለው። ምንድነው ኦቨርደን ይሉታል። ብዙ እንዳትሰራ እዛ ላይ የሚበቃው ጨረት ላይ የሚበቃው ቀለም ላይ ማቆም ራሱ አንድ ውሳኔ ነው። በስዕሉም አለ ልልህ ነው። ቅጽበታዊ ሆኖ መቅረት ይችላል። ብዙ ስትሰራበት ሌላ ነገር ይሆናል፣ ይለወጣል እና ሁለቱም ተወራራሽ ባህሪ አላቸው። ግጥሞችሽን ከታተሙ በኋላ ከእስር ቤት የወጡ ሰዎች አይተዋቸዋል? መጀመሪያ ስጽፋቸው ያው በድብቅም ሆኖ ያው ብዙ ቦታ ታሪክን ሰምተዋል። ለራሴ ነበር የምጽፈው ለመተንፈስ ያክል። በኋላ ይሄ በህቡ የጀመርነው ትምህርት ቤት ህጋዊ መሆን ሲጀምር ግን ኮሚቴዎች መቋቋም ጀመሩ ለተለያየ ትምህርት። በነገራችን ላይ እዛ የታሰሩት ሰዎች በቃ ኢትዮጵያን ይመስሉ ነበር ማለት እንችላለን። ከተለያየ ሙያ የመጡ ከተለያየ ጎሳ የመጡ
ከተለያየ ኢኮኖሚ ደረጃ የመጡ ሰዎች የነበሩበት ነው እና ከፍተኛ ትምህርት የነበራቸውም ነበሩ እንደ ዶክተር ጥበቡ ኃይለስላሴ፣ ኢንጂነር ማይክ፣ ተስፋ ገብረስላሴ ልጅ ንጉሴ ተስፋ የሚባሉ ነበሩ፣ ኢንጂነር ብዙዎች ነበሩ የተማሩ እና እነኛ ሁሉ የሚያሳስቡን ወጣቶቹ ነበሩ። ማለት ትንንሾች ልጆች፣ ወጣት ስል በዛ ጊዜ እኛም ወጣት ነበርን፣ ግን ከኛ ደግሞ ያነሱ ነበሩ። እዛ የተወለዱ ልጆች ነበሩ እና ሲወጡ ምንድን ነው የሚሆኑት የሚለው ነገር በቃ ተማሩ የሚባሉ ሰዎች ስጋት ነበረ እና የተለያዩ ኮሚቴዎች ሲቋቋሙ ያም ሆኖ ስቲል ቁጥራቸው ትንሽ ነው የተማሩ ሰዎች ቢኖሩም እንኳን። ስለዚህ መማማር ነበር። አሁን እኔ የሃይ ስኩል ተማሪ ነኝ በዛ ጊዜ፣ ግን የአማርኛ ትምህርት ለመስጠት መጽሐፍ የሚባል ነገር ስላልነበረ እዛ ኮሚቴ ውስጥ ገባው እና ብዙ ድርሰቶች ጽፍ ነበር ለሃይ ስኩል ተማሪዎች የሚሆን ማለት ነው። ራሴም ሃይ ስኩል በሆንም ግጥሞቹም አሁን የት ነው ላይ የተጻፉት ብዙዎቹ ለዛ ዋሉ እና ጥያቄን ለመመለስ አዎ ያነቡት ነበረ። በብዛት ይነበብ የነበረው የወንዶች ግቢ ውስጥ ነበር። ምክንያቱም ብዙ የተማሩ ልጆች ከሃይ ስኩል በላይ የነበሩት ደግሞ እዛ ግቢ ስለነበረ ነው እና ይሽከረከር ነበር በድብቅ። ከዚህ ቀደምም የተለያየ ኢንተርቪው ላይ ገልጫለሁኝ። እኔ መመለስ ያልፈለኩት ጥያቄ ነበረ ከሳንሱር ክፍሉ የመጣው እንዴት ሄደች ከኢትዮጵያ ሶማሌ እንዴት ገባች የሚል ጥያቄ ነበር። መጽሐፉ ሲታተም ስቲል የደርግ ጊዜ ነው እና የኢህአፓን ስም ባነሳ ያ መጽሐፍ ከነጭራሹ እንትን አይልም። ስለዚህ ያንን ጥያቄ አልመልስም አልኩ። በዛ ጊዜ አሜሪካን ሀገር ሄጃለሁ። ገና የመጀመሪያ ዓመቴ ነው። ከዛ እዚህ ያሉ ሰዎች ብዙ ጥረት ያደረጉ ሰዎች አሉ ያ መጽሐፍ እንዲታተም። አንደኛውም እሸቱ ጥሩነህ ነው። ከዛ በኋላ ሲያስቡት በዛች በአንድ ጥያቄ ምክንያት ይሄ ስራ ከሚጓደል ለምን ተጨማሪ ታሪክ አንሰጥም በሚል ወደ ጅቡቲ ስትሄድ የሚል ነገር ወደ ድሬዳዋ ሀረር አካባቢ ሆና በዛ አጋጣሚ ተያዘች የሚል ነገር ታከለበት እና ግማሹ የኔ ነው ግማሹ የኔ አይደለም። እንደገና ደግሞ የኔን ህይወት ራሱ በሶስተኛ ሰው ሆኖ ማየት እና እንደ ራስህ ማየት ደግሞ ይለያይ ነበር። አሁን አንዳንድ አገላለጾች የኔ አልነበሩም፣ ምክንያቱም እኔ ራሴ እንደዛ ላይም ነበር እና እንደዛ አይነት ነገሮች ነበሩት። ብዙ ክፍል ግን ከኔም የተወሰደ ነው እና እዚህኛው ሁለተኛው ላይ ያለው መቅደም በሙሉ የኔ ነው። ያንንም እርማት እና ታሪክ ማስተካከል ገብቶበት እስክንድር ቦጎሲያን እንግዲህ ማታውቁት ካላችሁ በዓለም ደረጃ ታዋቂ ነው። በኢትዮጵያ ደረጃ ብቻ ሳይሆን ይሄ ሞደርኒዝም ወይም ዘመናዊነት የሚባለውን ነገር ቀደም ብሎ ከ1970ዎቹ በፊት ሁሉ የተካነ ነው ማለት ይቻላል እና የሱ ዘመናዊነት ደግሞ አንዱ ትልቁ ዋጋው የኢትዮጵያዊነት ስሜትም አለው። እንዳውም ብዙ ጊዜ ሲያወራ የሚያወራው ነገር ምንድነው? አንድ ጊዜ ላሊበላ ይሄዳል እና እዛ ውስጥ ቤተክርስቲያን ውስጥ የተሰራውን የኢትዮጵያን አይኮንስ ነው የሚሉት። ያው የባህላዊ አሰራሩን የኦርቶዶክስ
ክርስቲያን የሚከተለውን ህግጋት አስመልክቶ የተሰሩ ስዕሎችን ከዛ በፊት አቅም ማለት ሳይሆን ለመጀመሪያ ጊዜ በአካልና በቅርብ ያየበት ጊዜ ነው እና እንደውም አንድ ደስ የሚሉ ታሪኮች አሉት ያንን ነገር እንዴት እንዳየበት ለህዝብ አክሰሰብል ያልሆኑ ፔይንቲንጎችን ሁሉ እንዴት አድርገው ማየት እንደቻሉ እሱና ጓደኛው የሚናገረው ታሪክ አለ። ከዛ በኋላ ሲመለስ የዛ ውጤት ስዕሉ ላይ እየታየ ይመጣል እና ሁለቱንም አደባልቆ ነው የሚሰራው። ያ ልዩ መንገድ ፈጥሮለታል። ግን እስክንድርን በሚመለከት የተለያዩ የታሪክ አዋቂዎች በተለያየ መልክ ይፈርጁታል። አንዳንዶቹ ፈጽሞ ይሄ የሱሪሊስት የሚለው ዝንባሌ እሱ ላይ ብቻ ያተኮረ አይነት ያደርጉና እንደውም አሁን በቅርቡ የአፍሪካን ሱሪሊስት የሚል አንድ ትልቅ ሾው ነበረ የሜትሮፖሊታን ሙዚየም ውስጥ የቀረበ እና ከዛ ውስጥ አንዱ እንደ አፍሪካን ሱሪሊስት የቀረበው እስክንድር ቦጋሲያን ነበረ። ይሄ ከሞተ በኋላ ነው ሀፕን ያደረገው። ለእኔ እሱ አንድ ጎል ይጎለዋል። ምክንያቱም የኢትዮጵያውን ሳይድ አያውቁትም። አንዳንድ ደግሞ ይሄ ኢትዮጵያ ላይ ብዙ ኢንቨስት ያደረጉ ሂስቶሪያን ደግሞ የአውሮፓውን ዝንባሌ ይረሱና የኢትዮጵያን ብቻ ደግሞ ሪኮግናይዝ የሚያደርጉ አሉ። ግን እስክንድር ሁለቱንም ነበረ እና ሞር እንትን ነበር ኢንተርናሽናሊስት ነበር ማለት ይችላለሁ። እና ሞደርኒዝም ላይ ነው በእርግጥ ብዙ የሰራው። የመጨረሻ ህይወቱ እንዴት ነበር ለሚለው ነገር መጀመሪያ ባህሪው እስክንድር በጣም ግላዊ ነው። ሁልጊዜ ከሰው ጋር መገናኘት ምናምን የሚፈልግ ሰው አይደለም። ብዙ ጊዜ ከስራው ጋር ነው ግንኙነቱ እና ቤቱ ስትሄድ ወይ ስቱዲዮ 2-3 ስዕሎች ተጀምረው አንዴ እዚህ ይሰራል አንዴ እዚህ ይሰራል። እንደዛ ነው። በጣም አኒሜትድ የሚሉት አይነት ሰው ነው ብቻውን ሲሆን፣ ግን ከስራው ጋር ነው እንደዛ አይነት ባህሪ ያለው እና እንግዲህ ወደ መጨረሻ አካባቢ ከሰራቸው ትልልቅ ነገሮች ውስጥ አንዱ በ2000 ዓመተ ምህረት በፈረንጆች አቆጣጠር ለኢትዮጵያን ኤምባሲ እኔና እሱ የሰራነው ስዕል ነው እና በጣም ትልቅ ነው። በአሉሚኒየም ነው የተሰራው። ኦልሞስት 60 ፊት ርዝመት አለው ወደ ጎን እና ወደ ላይ ደግሞ 9 ፊት ከዛ 34 ፊት ጥልቀት አለው። እሱን እንግዲህ ስንሰራ 2 ዓመት ከሐሳቡ ጥንሰሳ ጀምሮ ፈጅቶብናል። በአጋጣሚ ጤንነቱ ጥሩ የሆነበት ጊዜ አልነበረም እና ከዛ በኋላ ያው ጤንነቱ እንትን እየተጎዳን የመጣው። ግን እስክንድር በህይወቱ ስራ ሳይሰራ የሚያልፍ ቀን የለም። በየቀኑ ነው ፔይንት የሚያደርገው፣ ስኬች የሚያደርገው፣ አንድ ነገር የሚያደርገው እና መጨረሻ ላይ ያው ጤንነቱ እየተጎዳ መጣ። በ2003 ዓመተ ምህረት አንድ ትልቅ ኤግዚቢሽን ነበረ ስሚትሶኒያን ውስጥ። እንግዲህ ስሚትሶኒያን እንደምታውቁት የዓለም ላይ ያሉ ከሚባሉ የአርት ኢንስቲትዩሽኖች አንዱ ነው እና ብዙ ክፍሎች አሉት ስሚትሶኒያን። ሚውዚየም ኦፍ አፍሪካን አርት የሚሉት ሚውዚየም ውስጥ
10 ኢትዮጵያውያን ለመጀመሪያ ጊዜ አንድ ላይ እንደ ግሩፕ ኤግዚቢሽን አሳየን። ከዛ ውስጥ ከ10ዎቻችን ውስጥ ስድስቶቻችን የእስክንድር ተማሪዎች ነበርን እና እሱም ነበረ በዛ ጊዜ መቼም በጣም በህይወቱ ደስ ብሎት ካየሁባቸው ቀኖች አንዱ እሱ ነው። ያ ቀን ነው። የዛለት ነበረ የመክፈቻው ዕለት። በሶስተኛው ቀን ትልቅ ሌላ በዓል ነበር። በጣም ብዙ ሰው ነበረ እና ብዙ ጊዜ ከኔ ጋር ነው የሚሄደው እንደዚህ አይነት ቦታ እና ደወልኩለትና መጥቼ ፒክ አረጋለሁ አልኩት። በኋላ ታክሲ ይዤ እመጣለሁ አንቺ ሂጂ አለ እና እኔ ሄድኩኝ። ብንጠብቅ አይመጣም። የሱ ተማሪዎች በሙሉ አሉ እዛ። በጣም ብዙ ሰው ነው እንትን ያለው። በኋላ አንድ የሱ የቅርብ ጓደኛ እስቲ ሂጂ ላዘጋጃው እና እኛ በቃ ቤቱ ሄደን እናከብራለን፣ ሴሌብሬት የሚደረግበት ቀን ነው ብለን ወሰንን እና እሱ ሄደ። እኛ እሱ ጋር ለመሄድ እየተዘጋጀን እያለን ይደውልልኛል ጓደኛው እና he passed away በሶስተኛው ቀን ነው የሞተው እና ያንን በዓል እንኳን አላከበርም እና እንደዚህ ነበር መጨረሻው። እንባና ፈገግታ የብሶት ነዲድ አካልን ጎመራ ሆኖ ሲያግለው አጽሞች ነበልባል ሆነው ሕዋሳት በረመጥ ፍመው አይኖች በሙቀት ቀልተው የከርሰ ምድር ቀላጭ መውጫ አጥቶ እንደሚታመቅ ጉሮሮን ሲቃ ሲተናነቅ አይንም በእንባ ሲጨነቅ አካል በልህ ሲጥለቀለቅ የመከራ ሰማይ ዳምኖ የመዓት ዝናቡን ሲጥል በቁጣ ፍሳሽ ጎርፉ እና ህይወት ሊበክል በዚህ መሃል የዚህ ሁሉ ተሸካሚ በሐዘን የተሰበረው የሚመካበትንም ህልውናውን ሲማጸነው አብነቱን ቀኝ እጁን ድንገት ከጎኑ ያገኝና የተንጠለጠለው መዓት የጠቆረውም ዳመና በመመኪያው ሙቀት ተኖ ብናኝ ሆኖ ይጠፋና ያሸለበም ህሊና ደግሞ መልሶ ሊቀና የጥቁር ሰማይ ነጸብራቅ ጽልመት ያለበሰው ፊት ድንገት ባየው አብነት ባቆጠቆጠው ተስፋ ግፊት የብርሃን ብልጭታ ፈክቶ ገጸ ጽልመቱ ሲገፈፍ ንጹህ ፍሳሽ አካል ላይ እንደሚንጠለል ሰፈፍ የታመቀውም ትኩስ እንባ በቁጭት ቅጽበት ተኮርኩሮ እንደ ፈጣኑ ገሞራ የአይንን አውታር ሰብሮ ፈገግ ባለው ገጽታ ዘና ባለው ጉንጭ ላይ የእንባን ክብሎች ለመውረድ ሲሽቀዳደሙ ሲታይ ሁለት ልዩ ስሜቶች ተጻራሪ ዳርቻዎች የደስታ ፈገግታና የሐዘን መለኪያ እንባዎች በአንዲት ቅጽበት ተጋይተው እንባ ፈገግታን ላይሽር ፈገግታም እንባን ላይገታው